ልቀቂ መሰረት እባክሽ ልቀቂኝ ቃላብ ካሜራማን ከካሜራ ጀርባ ያላችሁ ሰዎች ጉድ ነው ያየሁት ያለሁት ምንድነው ያደረጋችሁት ሰማያለሽ ምንድነው ያደረጋችሁ ልጁ እንግዲህ እናንተ አንድ ወንድሜን ወስዳችሁ ገንዘብ ለመጠየቅ ነው እንደዚህ የምታንሰፈስፉት እንደዚህ አይነት ስራ እንደማንሰራ የስራችን መጨረሻ ላይ ወይ ደግሞ እያንዳንዱን ምርመራ ካደረገን በኋላ ፋይናሉን ስታይ ትረጅናለሽ ብዬ አስባለሁ ቃላብ የአይምሮ ህመም በሚመስል ሁኔታ ተጎጂ እንደሆነ በየውት ክትትል አይቻለውና እኔ ያረጋለሁ እኔ እናቱ ለሷ አላንስም ስለዚህ ጉጣልኝ ባለሙያዎቹ ሚዛን የመጣን ይሁንልሽ መጀመሪያ መሲ እባክሽ ተረጋጊና ነገሮችን ረጋ ብለን ነው ደግሞ ማን ይነገርህ ስምሽን ነው ተወሰነ ማጣራት አድርገናል ውጣ ከግቢ ጣልኝ ብያለሁ አንቺን የማውራት ከጀርባ የአካላቶች አሉ ከዛ በተጨማሪ ደግሞ ከዚህ በፊት መጥቼ ከልጅሽ ጋር የተወሰነ ቆይታ ነበረኝ እኔ መድኃኒቱን አላሳየ ምንድነው ያስፈራሽ መድኃኒቱን ማሳየት የፈራሽ ለምን ጊዜው አይደለም አሁን በኋላ ሳወጣ ጊዜው አይደለም እኔ እኮ ልውጡ አይደለም አይደል መድኃኒቱን አልሰጥም የልጅ መድኃኒት አላሳየም የሚያድን ሳይሆን የሆነ ያክል ህመምክን የሚያስታግስልህ ምክንያቱም ካልወሰደ ጥሩ ነገር አይፈጠርም ለዛ እሱን እየተከታተለ ይወስዳል ስለዚህ ያንን ኪኒን ተሰጥታላችሁ ሁሉ ጊዜ መደበኛ የአእምሮ ታማሚዎች ይሻለው እንተዋለን አይመለከትም ይሄን ነገር ደግሞ ለምን እንደምታደርጉት እኮ ያንዳንዱ ነገር ንገሪኝ ያማህን ከሆነ ግን ምንም ነገር የለኝም ምናውጣ ሲጀመር መጀመሪያውንም አላማርከኝም አንተ ሌባ ቃላብ ድምጽ ሰምቻለሁ ሰሚኛለሽ መሰረት ገብቼ ቃላብ እንዳለ ምን አይነት መድኃኒት እንደሚሰጠው ምን አይነት ሁኔታ ላይ እንዳለ ተመልካቾቻችን የቃላብን ድምጽ ሰምቻለሁ መሰለኝ ይማታል ያስቸግራል ቃይ ሰባብራል ዛሬ ላይ እንደዚህ ቤት ውስጥ ተስተካክሎ ስላየኸው ነው እንጂ ብዙም ደስ የሚል ሁኔታ የለም በሱ ጉዳይ እውነት ለመናገር ይሄን ጠየቁሽ ምንድነው መደበኛ ወንድምና እህት ስትሆኛ ያለው ቀረቤታና ትንሽ የአእምሮ ስንነት ያለበት አይነት ሰው ሲኮን ያለው ቀረቤታ ሊላይ ስለሚችል ነውና እኔ እንግዲህ ታናሽም ታላቅም ከሱ ውጪ የለኝም ቃላብ በተደጋጋሚ ጊዜ በፀሐይ ሲሄድ ሲንከራተት ሰንሰለት ተደርጎልጭ ጭምር አይቻለሁ እኔ እንደዚህ አድርጌ አላውቅም ይሄ ጎረቤት ወሬ ነው አሁን መስመር አለፍክ የኔ ጌታ ቤቱን ለቀት ወጣልኛለህ እስካሁን በሰላም እያወራን ነው አይደል እኔ ተናገርኩ ነገርኩ እኮ ትክክለኛው ነው እየነገርኩ ያለው ተረጋግተን እያወራን ነው ስለዚህ ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ እኔ ሳሚ ነኝ ዛሬም እንግዲህ ተመልሰን መተናል ባለፈው ጊዜ እንዳያችሁት የማሳጅ ቤቱን ኬዝ ይዘንላችሁ መተን ነበረ ነገር ግን ያን ኬዝ የህግ አካላቶች እኛ መያዝ አለብን ብለው የህግ አካላቶች ከኛ ተረከበናል ማለት ነው እንደዛ የሚሆነበት ምክንያት ምንድነው እያንዳንዱን ነገር አጣርተን ቦስ የተባለችዋን ግለሰብም አይታችኋታል ከሷ በላይ ያሉትንም ሰዎች እያንዳንዱ መረጃ ካጣራን በኋላ እኛን አደጋ ላይ መጣል ስላልፈለጉ የህግ አካላቶች ሙሉ ለሙሉ ለኛ ስጡን ማስረጃውን እናንተን አደጋ ላይ መጣል የለብንም እዚህ ድረስ ከመጣችሁ በቂ ነው ስላሉን ለነሱ ሰተን አስረክበን እነሱ ክትትል ያደረጉ ነው ማለት ነው ከነሱ በተጨማሪ እዛው አካባቢ ላይ የሚገኙ ማሳጅ ቤቶች እንዳሉ በቪዲዮ አሳይተናችሁ ነበር እነሱ ጭምር ተዘግተው ምርመራ እየተደረገባቸው ነው እዛ ቤት ውስጥ ያሉ ሰራተኞች እንዳለ ተይዘው ምርመራ ተደርጎባቸው ለህግ እንዲቀርቡ ማስረጃዎች ተጠናቅሮባቸው ቀርበዋል ማለት ነው ስለዚህ ይሄ ነገር ምን ይሆናል ነገ ምንድነው ፍርድ ቤት እነዚህ ሰዎች ላይ የሚወስነው የሚለውን ደግሞ በሂደት ለእናንተ የምናሳውቃችሁ ይሆናል ማለት ነው ዛሬም ተመልካቾቻችን እንግዲህ በአዲስና ልዩ ኬስ ተመልሰናል ሁልጊዜም ለእናንተ ይመጥናል ያስተምራል ይጠቅማል ምንለውን ኬዝ ይዘን እንደምንመጣ ታውቃላችሁ ከብዙ ኬዞቻችን መሃል የተሻለ ነው ብዙ ነገር ውስጥ እናገኛለን ኦዲየንሶቻችንን በደንብ ያስተምራል ምንለውን ኬዝ ይዘን ዛሬ ተመልሰናል ተመልካቾቻችን እንደ ሁልጊዜውም ደግሞ ቻናላችንን ሰብስክራይብ ሼር ኮፒ ሊንክ በማድረግ አብራችሁ እንድትሆኑ የተበደሉ ሰዎችን እንባ አብረን እንድናብስ የበደሉ ሰዎችን ለህግ ለፍትህ ማንም ሰው ከህግ በላይ እንዳልሆነ ለማሳየት አብረን መተባበር አለብን ማስቸገራችሁ ተመልካቾቻችን ምንድነው ብዙ ጊዜ ለእናንተ ቪዲዮቻችን ይደርሳሉ ነገር ግን ብዙ ሰዎች እንዲማሩ ብዙ ኢትዮጵያውያን ወገኖቻችን ከሀገር ውጭም ሀገር ውስጥም ይኖራሉና ለነሱ ቪዲዮቻችን እንዲደርስ ሼር ካረጋችሁ በኋላ ኮፒ ሊንክን በመጫን ለሁሉም እንዲበተን በማድረግ እንድትተባበሩን ስል በአክብሮት ተጠይቃለሁ ምክንያቱም ወንጀለኞች እንዲያዙ ወንጀለኞች እንዲታሰሩ የሚፈልጉ ሰዎች እንዳሉ ሁሉ የኛን ቻናል ለማዘጋት እኛን ለመበጥበጥ የሚፈልጉ ደግሞ ብዙ ሰዎች ይኖራሉና እነሱን ደግሞ መቃወም መገዳደር የምንችለው እኔና እናንተ አብረን ስንቆም ነው ስለዚህ ትብብራችሁን ካሁኑ ጠይቃለሁ ማለት ነው ዛሬም አዲስ ኬዝ ይዘን መተናል አሁን የምገኘው ቦታ ያን ኬዝ ይዘንበት የመጣ ነው ቦታ ላይ ነው የተጠቀምነው ቦታ ነበረ መጀመሪያ ለእናንተ ከማቅረባችን በፊት የራሳችንን ማጣራት አድርገን ነበረ አንድ ተበዳይ ልጅ አለ
እዛ አካባቢ ላይ አጣርተን ሁሉን ነገር ጨርሰን እዛው መንደር ላይ ነው የምንገኘው። አሁን መንደሩ ላይ ከተጠቆምነው ሰዓት ቀደም ብለን መተን እያንዳንዱ ነገር እያጣራን እየቃኘን ያለ ነው። ባልደረቦቼ በተለያየ አይነት ቦታ ተከፋፍለው የራሳቸውን ማጣራት አድርገዋል። ታሙም ደግሞ የራሱን ማጣራት የተወሰነ አድርጎ ወደዚህ ቦታ ላይ መተናል ማለት ነው። እዚህ ቦታ ላይ ምንድን ነው ያለው? አዲሱ ኬዝስ ምን ይመስላል? ምን አይነት ጉድ እናያለን? እናንተ ተመልካቾች፣ እኛስ ጋዜጠኞች ምን አይነት ነገር እንማርበታለን የሚለውን አብረን የምናየው ይሆናል። ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ የበደሉ ሰዎች ወንጀለኞች ለህግ አብረን የምናቀርብበት ሾዋችን ነው። እኔ ሳሚ ነኝ። ተመልካቾቻችን አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን እዚህ ቦታ ላይ አሰሳ እያደረግን እንደነበረ ቅድምም የመግቢያ ነገሬን ስሰራላችሁ እዚህ ቦታ ላይ ብዙ ነገር እያደረግን እያጣራ እንደሆነ ባልደረቦቼም እነተሙም እያጣሩ እንደነበረ ነግሬያቸዋለሁ። አሁን ቦታውን አግኝተናል። ከዚህ በፊትም በእርግጥ እዚህ ቦታ ላይ መተናል። መንደር አካባቢ ላይ ልጁ ታሞ ብዙ ነገር ሆኖ በሚያሳዝን ሁኔታ ተበድሎ በሚመስል ሁኔታ ሲሰቃይ አይተነው ነበረ። ጠቋሚያችንም እንደነገረን ከሆነ እነርሱ እሱ መንከባከብ ከጀመሩ በኋላ የተለያየ ነገር ሲሰጡት አይቻለው ብሎ ከነገረን በኋላ ነው ወደዚህ አካባቢ መተን የነበረው። ልጁ የእውነት ተበድሎ ነው እንደዛ የታመመው። ብዙ ጊዜ አይተነዋል። የተለየ እንክብካቤ ሲደረግለትም አላየንም እና ምን ሆኖ ነው እንደዛ የሆነው? የምር ህመም ኖሮበት ነው? እዚህ ቤት ያሉ ሰዎች ለሱ እንክብካቤ እያደረጉለት ፈልጎ ነው እንደዛ የሚያደርገው ወይስ የምር በድለውት ነው? ጠቋሚያችን የነገረን ብዙ ነገር አለ። በሂደት ለእናንተ የምናሳውቃችሁ እንደዛ ሆኖ ነው ወይስ ምንድን ነው የሚለውን ደግሞ አብረና ያለን ማለት ነው። ቤታቸው ይህንን ይመስላል። አካባቢው ቅድም ያያችሁት ቦታ ነበረ። በብዙ ማጣራት ነው ይህንን ቦታ ያገኘ ነው። ለእናንተ የማይረባ ትርኪ ምርኪ የሆነ ነገር ይዘን እንደማንመጣ እነግራችኋለሁ ሁልጊዜም። ስለዚህ እዚህ ቦታ ላይ እንግባና ያለው ነገር ምንድን ነው የሚለውን እናያለን። ይህንን ይመስላል ቤቱ። እንግዲህ ተመልካቾቻችን ልጁን አብዛኛውን ጊዜ የምናየው ውጭ ነው። ጠቋሚያችን ደግሞ ቤት ውስጥ ራሱ በድለው እንደሚያስቀምጡት ነው የነገሩን። እስቲ ምን አይነት ነገር እናገኛለን የሚለውን ደግሞ አብረን እናያለን። እኔ ነኝ። እንግዲህ ብዙ ጊዜ በር ዘግተን እንትን የምንለው ለዛ ነው። አብዛኛውን ጊዜ ይሄ በር እየከፈተን ነው። እንደዚህ ግብግቦች ሊኖሩ ይችላሉ መግቢያ ላይ ስለሆነ የህግ አካላትን ትቀራለህ። እንዴት ነሽ እናት? ሰላም ነው? ላውራሽ ነበር የመጣሁት። ደግሞ የምን ካሜራ ነው? ተረጋጊ። ይኸውልሽ መጀመሪያ ተረጋጊ። ሰሚያለሽ? መጀመሪያ ተረጋጊ። እኛ ገመናሾ ይኸውልሽ እናት ይኸውልሽ ሰሚያለሽ? እኛ ገመናሾ እንባላለን። የመጣ ነው ከህግ አካላቶች ጋር ነው የምንሰራው። አንዳንድ ማጣራቶች ለማድረግ ከጀርባዬ የህግ አካላቶች አሉ። ከዛ በተጨማሪ ደግሞ አንቺን ለማውራት ከእንደገና የፍርድ ቤት ማስረጃ እጄ ላይ አለ። ስለዚህ አንቺን ገብቼ ፍቃድ ስላለኝ የህግ አካላቶች አሉ። አስገድጄ አንቺን ከማውራቴ በፊት ፍቃደኛ ወደ ማስለው ግን አንተም ታስገድደኝ። ይኸውልሽ ገመናሾ እንባላለን። ከዛ በተጨማሪ የህግ አካላቶች ከኛ አይመለከተኝም። ስሚኝ፣ መጀመሪያ ተረጋጊና አድምጪኝ። እንዴት ነው የምረጋጋው? ሰሚያለሽ እና ተረጋግተሽ አዳምጪኝና እኔ ምንም ላዳምጥ አልፈልግም። ይቅርታዬ ነው እንዴ? ሌላ ነገር ሳይከተል ተወጣለ ወይ ሳትወጣ? አንቺንም እናትሽንም ለመመርመር ፍቃድ ተሰጥቶኝ ነው የመጣሁት። ስለዚህ ለመመርመር ፍቃደኛ ማትሆኚ ከሆነ ቤት መግባትም አልችልም። ለመመርመር ፍቃደኛ ማትሆኚ ከሆነ እንግዲህ ወንጀለኛ አድርጌ ለጊዜው ማቆያ ይዤሽ ልሄድ እገደዳለሁ ማለት ነው። ማንም ኧረ እባክህ ደግሞ ጭራሽ በእንደዚህ አይነት ነገር ዘረፋ ጀመራችሁ። ከካሜራ ጀርባ ያሉትን ሰዎች ጠርቼ አንቺን አስጠፍን ያስሬ ከምን ሄድ በካሜራ ነው መዝረፍ የጀመራችሁ። ይኸውልሽ ይሄ ዘረፋ አይደለም፣ እየነገርኩሽ ነው። እኛ ያለንበትን ሁኔታ እያንዳንዱን እየነገርኩሽ እያስረዳሽ ነው። ሰሚያለሽ? ይኸውልሽ መጀመሪያ ተረጋጊ። ይኸውልሽ ሰሚያለሽ? ተረጋጊ መጀመሪያ። አልረጋጋም፣ ዞር በልልኝ። የመጣንበትን ቦታ እያስረዳሁሽ ነው ያለሁት። እሺ አይመለከተኝም። መጀመሪያ ተረጋጊ። ትሰሚኛለሽ? ይኸውልሽ እኔና የህግ አካላቶች አንድ ላይ ነው የምንሰራው። አንቺና እናትሽ ላይ ያገኘነው ማስረጃዎች ስላለ ያልን መረምር ነው የመጣነው። ለዛ ፍቃደኛ ማትሆኚ ከሆነ ደግሞ ጊዜያዊ ማቆያ ይኖረናል። እዛ ትሄጂና እያንዳንዱ ነገር ማጣራት እናደርጋለን። የአንቺን ሴፍቲ ለመጠበቅ ነው ቤትሽ ምርመራውን እናድርግ እያልኩ ያለው። አልፈልግም። ያማይሆን ከሆነ ግን ወደ ማቆያ ይዤሽ እሄዳለሁ። አልፈልግም፣ ውጣልኝ በቃ። ሰሚያለሽ? የአንቺን ፍላጎት አይደለም እየጠየቅኩሽ ያለሁት፣ እያስገደድኩሽ ነው። ወይ ማቆያ ይዤሽ ሄጄ እመረምርሻለሁ ወይ ደግሞ ቤትሽ በሰላም እመረምርሻለሁ። አንዳንድ ነገሮችን እናወራለን። ሰሚኛለሽ? ይኸውልህ እኔ ወንድም፣ እኔ ምንም ልሰማ አልችልም። ቆይ ምንድን ነው የምትመረምረው? ማነው ወንጀለኛ ናቸው ብሎ ይላከ? ወንጀለኛነታችሁ የሚጣራው እኔ ካወራችሁ በኋላ የህግ አካላቶች እያንዳንዱ ነገር ካዩ በኋላ ወንጀለኛ ናችሁ አይደለም የሚለውን እያንዳንዱ ነገር እናጣራለን። እስከዛ ድረስ ወንጀለኛ ነሽ እያልኩሽ ሳይሆን ለምመረምረው ምርመራ ፍቃደኛ ልትሆኚ ግዴታሽ ነው። አንቺም እናትሽም እያልኩሽ ነው። ኧረ እባክህ እናቷ የላችሁም ልጅ ነች ብለህ ነው አይደለ? ይሄ ከልጅነት ጋር የሚያያዝ አይደለም። ለዚህ ደግሞ ቆይ ዋጋ ትከፍላለህ። እሺ ይኸውልህ እኔ እንደምታየኝ ልወጣ ነው። 5 ደቂቃ ሰጣለሁ። ማውራት የምትፈልገውን አውርተህ ትወጣለህ። እያንዳንዱን ነገር
ትነግሪኛለሽ። ያም አይሆን ከሆነ ደግሞ ይዤሽ እሄድና ይመስለኛል ማዳመጥ ቻል መጀመሪያ መለፍለፍ ብቻ ትርጉም የለውም። 5 ደቂቃ ሰጥቻለሁ አውርተህ ትወጣለህ። እኔ ቀጠሮ አለብኝ ልወጣ ነው። ስለዚህ የምፈልገው ነገር እስካገኝ ድረስ አብረን ቆይታ እናደርጋለን ማለት ነው። እሺ እንግዲህ ተመልካቾቻችን ከትንሽ ግርግር በኋላ ተመልሰን መተናል። በመጀመሪያ ስምሽን ልተዋወቅ። ስሜን ላንተ መናገር አስፈላጊ አይደለም። ማውራት የምትፈልገው አውራና ውጣ ከቻልክ። እንዴ ምንድነው? ይኸውልሽ ስገባም ነግሬሻለሁ፣ አስጠንቅቄሻለሁ አይደለ? አንቺን ይዤሽ ሄጄ እንዲሁም ደግሞ እናትሽ ላይ ደረሰኝ ጥቆማ ስላለ ሁለታችሁን ማቆያ ይዣችሁ ሄጄ የራሴን ምርመራ ከህግ አካላቶች ጋር ከማድረጌ በፊት የአንቺን ሴፍቲ በመጠበቅ ቤትሽ ላይ ምርመራዎችን ላድርግ ብዬ ነው እዚህ ቦታ ላይ መጣሁት። ስለዚህ ስርዓት ይዘሽ እንደ ትልቅ ሰው በርግጥ ብዙ አታውራ። ኤደን እባላለሁ። በጣም ጥሩ። እሺ ኤደን፣ እዚህ ቤት ላይ ትልቅ ጥቆማ ደርሶን ነው ወደዚህ ቦታ ላይ መጣ ነው። እንግዲህ ምናልባት ስሜትሽን አዎ፣ ምን ነው? አይ በጣም የሆነ እያስገረምከኝ ነው። ምንድነው ከዚህ ቤት ጥቆማ የሚደርስ? እንግዲህ እያንዳንዱን ነገር በሂደት እነግርሻለሁ። ወደዚህ አገባባችን ብዙ ጊዜ ኃይል የተቀላቀለበት የሚሆነው አብዛኛው ሰዎች ፈቃደኛ ስለማይሆኑልን ነው። ያ የሚሆነው ደግሞ ብዙ ጊዜ አገባባችን ተመሳሳይ ነው። በጥቆማ ነው የምንመጣው። የትኛውም ሰው ላይ ድንገት ስለምንመጣ እንደዛው ነው የሚሆነው እና እንግዲህ ለዛ በመጀመሪያ ይቅርታ ጠይቅሻለሁ። ነገር ግን በቻልሽው አቅም የተወሰነ ደቂቃ እንዳልሽው ወስጄ አንዳንድ ነገሮችን አውርተን እንድንለያይ ነው የምፈልገው። እኔም ብዙ ጊዜ ማባከን አልፈልግም እኮ። መጠየቅ የምትፈልገውን ጥያቄ ጠይቀኝና ሂደኒ ቀጠሮ አለብኝ ነገር ያለው መሰለኝ። ኤደን ነው ስምሽ? የእናትሽ ስም ማን ይባላል? መሰረት። መሰረት፣ እዚህ ቤት ላይ ሌላ ሰው አለ አይደለ? ወንድምሽ? አዎ፣ መኖር አልነበረበትም። የወንድምሽ ስም ማን ነው? ቃላብ። ቃላብ። እሺ፣ ዋና ወደዚህ ቆይ ለምን አስፈለገ ስለ ቤተሰቦቼ መጠየቅ? አሁን ጥሩ ሆነን እየሄድን ነው አይደለ? ጊዜ እንደሌለሽ ነግረሽኛል። ስለዚህ ለምጠይቅሽ ጥያቄ አጭር መልስ እየሰጠሽኝ ብቻ መሄድ እንችላለን። ግዴታ አይደለም በነገራችን ላይ መመለስ። ማንም መጥቶ ስለ ቤተሰቦቼ ሲጠይቀኝ የመመለስ ግዴታ የለብኝም። ደግሞ ለምን እንደሆነ ሳላቅ እንዴት ነው መመለስልኝ? እንግዲህ ስገባ የህግ አካላቶች እንዳሉ አይተሻል። እነሱ ጋር ደግሞ የማዋራት የምርመራ ፍቃድ እንዳለኝ አይተሻል። ስለዚህ ስለአንተ ህግ አካል ምን አገባኝ? እኔ ነው የምርመራ ፍቃዱን እስካየሽ ድረስ ለእኔ የምፈልገውን ነገር የመስጠት ግዴታ አለብሽ። ስልክ እየተደወለልኝ ነው በነገራችን ላይ፣ ሰዓት እየሄደብኝ ነው። አጥፊውና እናውራ። አንቺ ነሽ እየተባበርሽኝ ያልሆነው። ያም አይሆን ከሆነ ደግሞ 4፣ 5፣ 6 ሰዓት ልንፈጅ እንችላለን። ምጠይቅሽን እያንዳንዱ ነገር ስርዓት ባለው መንገድ መልሰሽልኝ አጥጋቢ መልስ ካገኘሁብሽ የኔና አንቺ ነገር እዚህ ጋር ያበቃል። ተግባባን? ሰሚያለሽ? አሁንም ስርዓት ባለው መልኩ እናውራ። እሺ፣ እዚህ ቤት ውስጥ ቃላብ የሚባል ወንድምሽ አለ። ቃላብ የተበደለ ሰው እንደሆነ የተገፋ ሰው እንደሆነ ጥቆማ ደርሶ ነው ወደዚህ ቦታ ላይ መጣ ነው። ማይኔ ቃላብ ውዬኔ ወንድም ቤት ተሳስተህ እንዳይሆን ግን እውነት አሁን ገና ግራ ገባኝ። እሺ፣ ቃላብን ያንቺ ትክክለኛ ወንድም ነው? በእናት በአባት ተመሳሳይ ወንድምና እህት ናችሁ? አዎ። ማለት አልገባኝም። የውሸት ወንድም አለ እንዴ? እሺ፣ አባታችሁ በህይወት የለም። እኔ እንዳገኘሁት ማስረጃ አባታችሁ በህይወት እንደሌለ ነው የሰማሁት። እና አዎ የለም። ቆይ ማነው ይሄን ሁሉ ነገር ስለኛ ነገር? መረጃ ሰጪን ላንቺ አሳልፌ መናገር አልፈልግም። እሱ ይቆይሽና አባታችሁ በህይወት የለም። አባታችሁ የሞተበት ጊዜ ደግሞ በጣም ረጅም ጊዜ ነው አይደለ? አዎ። አብራሽ እየኖረች ያለችው ሴት ለሁለታችሁም እናት ነች፣ ላንቺም ለቃላብም። ምን አይነት ጥያቄ ነው የምትጠይቀኝ? ማነች ሴቷ? ያንቺ እናት ማለት ነው። ያማል እንደ አንተ በስትክክል አውራ። እናቴን ነው ሴት የምትላት? እሺ፣ ያንቺ እናት ለቃላብም እናት ነች? አዎ እናቱ ነች። በጣም ጥሩ። ቃላብ ለእኔ ጠቋሚ እንደሰጠኝ ሰው እኔ ደግሞ እንዳገኘሁት ማስረጃ በጣም እየተበደለ እየተገፋ ያለ ሰው እንደሆነ ለህመሙ ምክንያት እየሆናችሁ ያላችሁ ሲጀመር ማን ስለሆንክ ነው አንተ ይሄን ያክል ስለ ቤተሰቦቻችን የምታብካካው? አሁን እያንዳንዱን ነገር እየነገርሽኝ ነው። እዛ ከለመድከው እንዴ? ይኸውልሽ በጥሩ መንገድ እየሄድን ነው። ሰዓት እየሄደብኝ ነው። ውጣልኝ። ስለ እግዚአብሔር ስለ ሰዓትሽ ሳይሆን ለእኔ ትክክለኛውን ነገር ስለ መንገር ነው እያወራን ያለ ነው። እያንዳንዱን ነገር ከዚህ ውጪ ምንም እነግርህ ነገር የለኝም። እኔም ከዚህ ውጪ ምንም የማውቀው ነገር የለኝም። እንግዲህ ቅድምም ብዬሻለሁ፣ ለእኔ ትክክለኛውን ነገር ማትነግሪኝ ከሆነ 6-7 ሰዓትም ሙሉ ቀንም ሊፈጅ ይችላል። ቆይ ሲጀመር አንተ የህግ አካልና ትክክለኛ ሰው ከሆንክ መነጽር ማን ነው ማስክና ኮፍያ ማድረጉ ለምን አስፈለገ? ይሄ እንግዲህ የተለመደ አሰራራችን ነው። የህግ አካላቶች እንዳሉ ደግሞ አይተሻል አይደለ እኮ። አንተ ትክክለኛ ሰው ከሆንክ ማድረጉ ለምን አስፈለገ? ብዙ ጊዜ በሾዋችን ላይ በሌላ ነገር ዘረፋ ልሳካላችሁ ሲል እንደዚህ ጀመራችሁ እንዴ?
እንግዲህ ለዛ የህግ አካላቶች ይዤ ነው የመጣሁት። አንቺን የመመርመር ፍቃድ ይዤ ነው የመጣሁት። ይሄንን አይተሻል። ከዛ በተጨማሪ ግን ሾዋችን ላይ ብዙ ሰዎች እናቀርባለን። የእኛን ሾው የማይወዱ እኛን መቃወም እኔ የሚፈልጉ ስላንተ ሾው አታስረዳኝ በእናትህ። ብዙ ሰዎች ስላሉ እነሱ አደጋ እንዳያደርሱብንም ጭምር ነው እንደዚህ የምናደርገው እና ስለዚህ አሁን ጊዜያችንን በተለያየ ንትረክ ባንፈጅ በጣም ጥሩ ነው። እኔም ጊዜ የለኝም እንዳንተ ሞልቶ አልተረፈኝም። ስራ አላጣውም። እሺ ስራ አጣ ነው እንደዚህ የምዞረው። ስለዚህ እንደዛ እያልሽኝ ከሆነ ደግሞ የምጠይቅሽን እያንዳንዱን ነገር ስጪኝ። ያም አይሆን ከሆነ ግን እስኪ ጠይቀኝ። እኔ እንዳንተ ስራ አልፈተውም። የኔ ወንድም ቀጠሮ ጥዬ ነው አንተ ጋር የተጎለጥኩት። እሺ መልስ እየሰጠሽኝ አይደለም። አሁንም ጠይቄሻለሁ እኮ ቃላብ። እኔም እንዳየሁት 1 2 3 ቀን ተከታትየው ነበረ መረጃ ሰጪ መረጃውን ጭራሽ እየተከታተልከን ነው። ቆይ አንተ ከቤተሰቦቻችን ምንድን ነው የምትፈልገው? ከአንቺ ቤተሰብ ሳይሆን ተበድለዋል ከተባለው ቃላብ ጋር ጉዳይ ስላለኝ ነው። ለቃላብ አንተ ልትቀርበው ነው? እንግዲህ እናንተ አንድ ወንድሜን ወስዳችሁ ገንዘብ ለመጠየቅ ነው እንደዚህ የምታንሰፈስፉት? እንደዚህ አይነት ስራ እንደማንሰራ የስራችን መጨረሻ ላይ ወይ ደግሞ እያንዳንዱን ምርመራ ካደረግን በኋላ ፋይናሉን ስታይ ትረጅናለሽ ብዬ አስባለሁ። ቃላብ የአእምሮ ህመም በሚመስል ሁኔታ ተጎጂ እንደሆነ በየውት ክትትል አይቻለሁ እና ያ ህመም ከየት ነው የመጣበት? ከዛ በተጨማሪ ደግሞ ህመም ከየት ነው የሚመጣው እኮ እሱ ከልጅነት የመጣ ነው ወይስ አሁን ካደገ በኋላ? አንተ እውነት አንተ ራስህ ጤነኛ አይደለም፣ ሂድና ታከም። ህመም ከየት ነው የሚመጣው ይለኛል። የቃላብን ሁኔታ ንገሪኝ እያልኩሽ ነው። አሁንም የራስሽን ጊዜ ነው የምትበይው። ትክክለኛ መልስ እስካላገኘው ድረስ አልተውሽም። ንቀትሽን ቆይ ምን አገባህ? የኔ ጥያቄ ምን አገባህ? የሰው ልጅ እንዴት ሊታመም ይችላል? ንቀትሽን እንዴት ሊታመም ይችላል? ሙያዬ ስለሆነ ጥያቄ ነው እየጠየቅኩ ያለሁት። የሰው ልጅ እንዴት ሊታመም ይችላል እኮ እየጠየቅኩሽ ያለሁት እሱን ነው። ከልጅነቱ የመጣ ህመም ነው ወይስ ከጊዜ በኋላ ነው የታመመው? እንግዲህ እኔ ትንሽ እህቱ ነኝ። እኔ ተወልጄ ራሴን አውቄ እስከማውቀው ታይም ድረስ እንደዚህ ነው። ስለዚህ አንቺ ተወልደሽ ካደግሽ በኋላ ቃላብም እንደዚህ አይነት ህመምተኛ ከልጅነቱ ጀምሮ እንደዚህ ነው የማውቀው። ቤተሰቦችሽ ለአንቺ የነገሩሽ ነገር የለም? አብሮት የተወለደ ህመም ይሁን ከጊዜ በኋላ የመጣ ልጅ ሆኖ ራስ ልጅ ሆኖ ባህሪው አስቸጋሪ እንደነበር አውቃለሁ። አይ ቲንክ እኔ እንጃ ብቻ እየተወለደበት ይሁን ከተወለደ በኋላ ይዞት ይሁን አላውቅም። ግን አንቺ ሁላችንም አናውቅም ስለዚህ ጉዳይ። አንቺ የምታውቂው አንቺ ከተወለድሽ በኋላ ቃላብ እንደዚህ አይነት ህመም ውስጥ እንደነበረ ነው። አራስም ሆኖ ትክክለኛ ባህሪ እንደሌለው እናቴ አጫውታኛለች። አንቺ ከተወለድሽ በኋላ አባትሽ ምን ያህል ጊዜ ነው ካረፈ? ወይ ደግሞ ታውቂያለሽ ወይ አባትሽ ሲያርፍ? አውቃለሁ። በእርግጥ ግን ልጅ ነኝ፣ ብዙም አላስታውስም። ረጅም ጊዜ ነው ብቻ ጊዜዎችን አላስታውሳቸው አባትሽ ካረፈ። ስለዚህ አንቺ ነፍስ ካወቅሽ በኋላ የመጣ ነገር ከሆነ ምናልባት ከአባትሽ ሞት ጋር ተያይዞ የመጣ ህመምስ ቢሆን እናትሽ ደብቃሽ ከሆነ? እኔ እንጃ አላውቅም። ከአንቺ ጋር ያለው ቀረቤታ ምን ይመስላል ቃላብ? በቃ እንደ ቤተሰብ ነው። እንዴት እንቀራረባለን? ቃላብ ብዙ ጊዜ ሰው አይቀርብም። እንደ ቤተሰብ ስትይ ግልጽ አድርጊልኝ። ምክንያቱም ያው እኛ ገፍተን እንቀርበዋለን እንጂ ማንም አይቀርበውም። እሱን ይማታል ምናምን እኮ ሲነሳበት ይማታል፣ ያስቸግራል፣ ዕቃ ይሰባብራል። ዛሬ ላይ እንደዚህ ቤት ውስጥ ተስተካክሎ ስላየኸው ነው እንጂ ብዙም ደስ የሚል ሁኔታ የለም በሱ ጉዳይ እውነት ለመናገር። ይህን ጠየኩሽ ምንድነው መደበኛ ወንድምና እህት ስትሆኝ ያለው ቀረቤታና ትንሽ የአእምሮ ውስንነት ያለበት አይነት ሰው ሲኮን ያለው ቀረቤታ ሊለያይ ስለሚችል ነውና እኔ እንግዲህ ታናሽም ታላቅም ከሱ ውጭ የለኝም። ስለዚህ ምንም ቢያደርገኝም ገፍቼ እቀርበዋለሁ፣ እወደዋለሁ። ምክንያቱም ሌላ የለኝም፣ ሊኖረኝም አይችልም ከዚህ በኋላ። እሺ ቃላብና እናትሽ ያላቸው ቀረቤታ ምን አይነት ነው? እንዴ ልጅ አይደል? እናትና ልጅ ያላቸውን ቀረቤታ ነው። ልጅ ስንል ጤናማ ልጅ ሲሆንና የታመመ ልጅ ሲሆን የሚኖረው ልዩነት ካለ ምናልባት ቤት ውስጥ ያለ ልዩነት ካለ እንግዲህ በእናንተ ቤት አላቅም እንጂ እናት ጤነኛና በሽተኛ ልጅ ብላ የምትመርጥ እናት ያለች አይመስለኝም። ስለእናንተ አላቅም። ስለዚህ ቃላብና እናቱም መደበኛ እናትና የልጅ ግንኙነት ነው ያላቸው ማለት ነው። ቃላብ ምንም አይነት የሕክምና ክትትል አያደርግም? ያደርጋል እንጂ ዛሬም እዛ ሄደው ነው ያላገኘኋቸው። የሕክምና ክትትሉ ምንድን ነው የሚመስለው? በምን አይነት ሁኔታስ ነው እናንተ ትሪት የምታደርጉት? የሕክምና ክትትሉ ጊዜያዊ አይደለም፣ ዘላቂ ነው። ታብሌት ነው ሁሌ የሚወሰድ ማለት ነው። የሚያድን ሳይሆን የሆነ ያክል ህመምክን የሚያስታግስልህ። ምክንያቱም ካልወሰደ ጥሩ ነገር አይፈጠርም። ለዛ እሱን እየተከታተለ ይወስዳል። ስለዚህ ያንን ኪኒን ትሰጡታላችሁ ሁልጊዜም? መደበኛ የአእምሮ ታማሚዎች ሲሻለው እንተወዋለን፣ መድኃኒቱ የሚጎዳዋል ብለን ስለምናስብ። እናንተ በፈቃዳችሁ ነው የምትተወው ወይስ የሐኪም ምክርም እንደዛ ስለተጨመረበት ነው?
ሐኪሞች እንኳን እንድንተው እንትን አይሉም፣ ግን መድኃኒቱ በባህሪው ጨጓራ ይጎዳል። እሱ ደግሞ ብዙም ምግብ ስለሚያስቸግር ይመርጣል ምናምን። በቃ ሲያማው ያስቸግራል ምግብ ለማብላትም በግዴታ ስለሆነ እሱን ላለመጉዳት ያክል። እሺ እናንተ በፍቃዳችሁ ነው መድኃኒቱን የምታስቀሩት ማለት ነው? ህክምና ቦታ ላይ ስትወስዱት እንደው ዶክተሮቹ ምንም አይነት ነገር አይነግሯችሁም? ይሄ እንደዚህ የተሻሻለ ነው፣ ጥሩ እየሆነ ነው፣ መድኃኒት ለውጡ ምናምን የመሳሰሉትን ነገር ምናልባት የምታውቂው ነገር ካለ? ከአመት በፊት ነው መሰለኝ መድኃኒት ተሽሎታል ተብሎ የተቀየረለት፣ ግን ድጋሚ ስንወስደው ደግሞ ያው ነው። ጊዜውን በአግባቡ እየተከታተላችሁ ትወስዱታላችሁ? አዎ። ግን እንደዛም ሆኖ ምንም አይነት መሻሻል የለም። ይሄ ለውጥ የሌለው አይነት ህመም ነው የያዘው። በጣም ጥሩ። እንደዚህ አይነት ነገሮች ሲኖሩ ልጅ ባደገ ቁጥር አመል እያወጣ ይመጣል። የልጅነቱን ቃላብ አይደለም የምታገኙት እያደገ ሲመጣና እንደው የመሰልቸት ሰልችቷችሁ ይሄ ልጅ ማለት አይነት ነገር አንቺም ጋር እናትሽ ጋርም ተፈጥሮ አያውቅም? ቤተሰብ አይደለ እንዴት ትሰለቻል? ይሰጥ ይቻላል። ከሰፈር ሰው ጋር የተለየ ነገር የለውም? ውጪም ሲወጣ በአጋጣሚ ነው ይረብሻል፣ ካላመመው ይረብሻል። ስለዚህ ሰፈር ላይ ይበጠብጣል ነው ያልሽው። እና እንደው የተለየ ጉዳት አድርሶ ያውቃል ሰፈር አካባቢ ላይ? ወይ መድኃኒት በአግባቡ ሳሰጡት ቀርታችሁ ወይ ደግሞ እንዲሁም በብስጭት በተለያየ ህመሙ ሲነሳበት ባለ ጉዳይ ሊሆን ይችላል የተለየ ጉዳት አድርሶ የተወቀሳችሁበት አጋጣሚ አለ? አዎ ልጆች ጋር ተጣልቶ ልጅ ፈንክቶ ነበርና እንደዚህ አይነት አጋጣሚዎች ይፈጠራሉ። ቤትም ዕቃ ይሰባብራል ምናምን የተለመደ ነው። የአካባቢ ሰውስ ምንድን ነው የሚለው? ያለው አመለካከት ምንድን ነው የሚመስለው? ስለ እናንተ ቤተሰብም ስለሱ? እኔ እንጃ፣ እኔ አላውቅም። እኔ ብዙም ሰው ጋር አልገናኝም። ከእናትሽ ጋር ጥሩ ቅርርብ ካለሽ እናትሽ ምናልባት ቡና የምጠጣ ከሆነ በየአካባቢው፣ ከዛ በተጨማሪ ማህበራዊ ነገሮች ሳንወድ በግዳችን ያገናኙን የለ እድር፣ እቁብ የመሳሰሉት እዛ ላይ ሰማችሁ? ስራም ስለምትውል እኔ ብቻ ስለሆንኩኝ ቤት ሙሉ እሷም ቡና አጠጣም ስለሆነ አንገናኝም። እኔ ብቻ ነኝ ቤት ውስጥ ቡና የምጠጣው። እሺ እንግዲህ ሄደን አንቺ የነገርሽኝን እያንዳንዱን ነገር ሰምቻለሁ። መረጃ ሰጪ እንደነገረኝ እኔም ደግሞ ያለፉትን ቀናቶች እንዳጣራሁት ከሆነ ቃላብ ላይ የተለየ ጉዳት እንደምታደርሱበት፣ ማነው ጉዳት የሚያደርሱበት? ከዛ በተጨማሪ ደግሞ በሰንሰለት አስራችሁ ሜዳ ላይ እንደምታስቀምጡት፣ ኢቭን የምግብ ሰዓቱን እንኳን እንደማትጠብቁለት ነው የሰማሁት። ቆይ ምን አይነት ያንቺን እያንዳንዱ ነገር ሰምቻለሁ አይደለ? አሁንም በተረጋጋ መንገድ ነገሮችን ለማስረዳት ሞክሬ። ቤተሰባችሁ እንደዚህ ታደርጋላችሁ እያልከኝ እንዳዳምጠን የፈለከው? መረጃ ሰጪ የሰጠኝን ነገር ብቻ ተመልክቼ አይደለም። መረጃ ሰጪ ምን አገባን እኛ? ጠላታችን ብዙ ነው፣ ለዛ ይሆናል። እንግዲህ ከአካባቢ ሰው ጋር ሰላማዊ ግንኙነት እንዳላችሁ ነግረሽኛል መጀመሪያ። አሁን ላይ እንዴት ጠላታችሁ ሊበዛ ይችላል? ቅናተኛ ሀብት የፈለገ ነው። መቼም ወንድ የለም ከቤቱ ብሎ ቢሆንም እንግዲህ ቅድም ሰላማዊ ወይ ከቻልክ አይመለከትም ነው። ጣልኝ ተረጋጊ። ትሰሚያለሽ? መጀመሪያ ተረጋጊ። ይኸውልሽ እኮ ተረጋጊና ይኸውልሽ እሱን አደባባይ ላይ እንደምትጥሉት፣ የምግብ ሰዓቱን እንደማትጠብቁለት፣ በሰንሰለት እንደምታስሩት መረጃ ሰጪ ብቻ ሳይሆን እኔም ተከታትዬ ያየሁት ነገር ነው። ተጎድቶ በየመንደሩ ሲሄድ እንዳየሁት። አይመለከትም። ይሄን ነገር ደግሞ ለምን እንደምታደርጉት እኮ እያንዳንዱን ነገር ንገሪኝ። ያማይሆን ከሆነ ግን ቅድም ያልኩትን ነገር የለኝም። ናውጣ። ሲጀመር መጀመሪያውንም አላማርከኝም አንተ ሌባ። እያንዳንዱን ነገር አጣራለሁ። ተረጋግተሽ ነገሮችን ልትነግሪኝ ፈቃደኛ አይደለሽም? ወደ ከፋ ነገር እንድንሄድ ነው የምትፈልጊው? በጣም ጥሩ። ስለዚህ ነገሮችን አጠናቅሬ ተመልሼ እመጣለሁ። ያኔ ግን የኛ ማቆያ ይዤሽ ሄዳለሁ። ከዛ በተጨማሪ ደግሞ ወንጀለኛ አድርጌ አስፈርድብሻለሁ። እሺ፣ በጣም አመሰግናለሁ። እሺ እንግዲህ ተመልካቾቻችን ቅድም እንዳያችሁት የቃላብ እህት ኤደን አመናጭ ጋር አስወጥታናለች ማለት ነው። እዛ ጋር ኃይለ ቃሎችን ግብግብ መፍጠር ያልፈለግነው እናትየው ስለሆነች ዋናዋ የኛ አጀንዳ እሷን አግኝተን ነገሮችን እናወራለን ብለን ያሰብነው። እዚያ አካባቢ ቆይተን እናትየው ስትገባ አይተናታል ማለት ነው። ተከታትለን ስትገባ አይተናታል። ስለዚህ ከእናትየው ጋር የተወሰነ ቆይታ እናደርጋለን። ከእሷ ጋር የሚኖረን ቆይታ ምን ይመስላል? እናትየውስ ተመሳሳይ የልጇ አይነት ባህሪ ነው ያላት ወይስ ሰላማዊ ሰው ሆና እኛ የምንጠይቃትን እያንዳንዱ ጥያቄዎች ትመልስልናለች? ከዛ በተጨማሪ ልጁስ ምን አይነት ችግር ነው ያለበት? ምን አይነት ሁኔታ ላይ ነው ያለው? ቃላብ የእውነት ተበድሏል ጠቃሚያችን እንደሰጠን ወይስ ደግሞ እነዚህ ቤተሰቦች እየተንከባከቡት ስማቸው ጠፍቶ ነው ያለው? እሱን ደግሞ አብረን ምን ይሆናል ማለት ነው። ተመልካቾቻችን እንግዲህ ቤቱ ይሄ እንደሆነ አረጋግጠናል። ቀደም እንዳልኳችሁ ገብተን ሄደንም አውርተናት ነበረ። እናትየው ስገባ አይተናል። ስለዚህ ገብተን እናትየውን እናገኛለታለን ማለት ነው። እናትየው ምንድን ነው የምትለን፣ ምን አይነት መረጃ ነው የምትሰጠን የሚለውን እያንዳንዱ ነገር ካሜራማን እየተከተለኝ አብረን ምና ይሆናል ማለት ነው።
አጋጣሚ በራቸው ክፍት ነው። ስለዚህ ገብተን ምን አይነት ነገር እንደሚኖር እናያለን። በሩንም እንዳያችሁ ክፍት ነው። እሷንም ፊት ለፊት አይተናታል ማለት ነው። ሰላም መሰረት፣ እንዴት ነሽ? ሰላም ነው። ስሜንም ታውቋለህ እንዴ? አዎ። ደግሞ የምን ካሜራ ነው? አጋጣሚ በልጅሽ ጉዳይ አንዳንድ ነገሮችን ለማውራት ነበር የመጣሁት። ተረጋጊ እባክሽን። የትኛዋ ልጅ? ቃላብ በተባለው ልጅሽ ጋር ተረገመሽ። በሩን ከፍታ ወጣና መጀመሪያ ተረጋጊ መስሎኝ። ይኸውልሽ ተረጋጊና እናቴ፣ ይኸውልሽ የትኛዋ ልጅ ነው? ከቃላብ ጋር ያለ ግንኙነት ነውና ከእርዳታ ቦታ ላይ ነው የመጣ ነው። ለቃላብ አንዳንድ ድጋፎችን ለማድረግ ነው። አሁን ስታይኝ የምረዳ ይመስላለሁ። ምንም የሚረዳ ነገር የለም። ቃላብም በሽተኛ ነው። ነገር ግን የሚረዳ ልጅ አይደለም። መረዳት ሲባል እኮ ብዙ ጊዜ ይሄ ቁሳዊ እርዳታ አይደለም አይደለ? ሜንታሊ የሚያስፈልገው ቴራፒ ካለ ከዛ በተጨማሪ ደግሞ ያለበት ችግር ምንድነው የሚለው ነገር ነው። እኔ ያረጋለሁ። እኔ እናቱ ለሱ አላንስም። ስለዚህ ውጣልኝ ባለሙያዎቹ ሚዛን የመጣን። ይኸውልሽ መጀመሪያ መስዬ እባክሽ ተረጋጊና ነገሮችን ረጋ ብለን እናወራ። ደግሞ ማን ነገረህ? ስምሽን ነው ተወሰነ ማጣራት አድርገናል። ውጣ ከግቢ ውጣልኝ ብያለሁ። አንቺን የማውራት ከጀርባ የህግ አካላቶች አሉ። ከዛ በተጨማሪ ደግሞ ከዚህ በፊት መጥቼ ከልጅሽ ጋር የተወሰነ ቆይታ ነበረኝ። ስለዚህ አንቺን የማውራት ፍቃድ አለኝ። ፍርድ ቤት አንቺን እንድመረምር ፍቃድ ሰጥቶኛል። ፍቃደኛ እንድትሆኝልኝ እየለመንኩሽ ነው ያለሁት። ያም አይሆን ከሆነ ግን ወደ ጣቢያ ወይም ደግሞ ወደ ማቆያ ወስጄ አንዳንድ ጥያቄዎችን ጠይቄሽ እንድትመለሽ ያደርጋለሁ። ለአንቺ ክብር፣ ለአንቺ ሴፍቲ ስል ነው ቤትሽ ድረስ መጥቼ ልመረምርሽ። የኔ ጌታ እኔ አሁን አልችልም። ይኸውልህ ልጁም ታማሚ ነው። ስለዚህ ይተኛበት፣ ይረፍበት። ቤትሽ የመጣሁት ቤት እያጸዳሽ የነበረበት ሰዓት ነው። አልችልም ብለሽ የምታልፊበት ሰዓት ደግሞ አይደለም። አስገድጄ ይዤሽ ልሄድ እችላለሁ። ምንም አይነት ጉዳይ ቢኖርሽ ከልጅሽ ከቃላብና እኛ ከያዝነው ጉዳይ ሊበልጥ አይችልም። ስለዚህ እያንዳንዱን ነገር እንድትነግሪኝ በትህትና እየጠየቅኩሽ ነው ያለሁት። እንግዲህ ይኸውልህ ጎረቤትም እንዳይሰማኝ 5 ደቂቃ ነው የምሰጠህ። ከ5 ደቂቃ በላይ አትቆይ። ብዙ እንደ ጉዳዩና እንደኔና አንቺ ምልልስ ነው። ብዙ አልወስድብሽም። እሺ እንግዲህ ተመልካቾቻችን መሰረት ፈቅዳለን አንዳንድ ቆይታዎችን እንድናደርግ ቤቷ ገብተናል ማለት ነው። በመጀመሪያ መሰረት ፈቃደኛ ስለሆንሽ በጣም አመሰግናለሁ። አንዳንድ ጥያቄዎችን ጠይቄሽ ብዙ ማያቆየን ከሆነ ባጭሩ እንጨርሳለን። ያ ማይሆን ከሆነ ግን ቅድም እንዳልኩሽ ወደ እኔ ማቆያም ሊሆን ይችላል፣ ወደ ጣቢያ ሄደን ነገሮችን ለማውራት እንገደዳለን ማለት ነው። ስለዚህ አጭርና ግልጽ የሆነ ነገሮችን ተነጋግረን ነገሮችን በጥሩ መንገድ እንድንፈታ ነው የምጠይቅሽ። እሺ በመጀመሪያ ስለ ቤተሰብሽ አንዳንድ ነገር ንገሪኝ። ስንት ልጅ አለሽ? ከባለቤትሽ ጋር የነበረሽ ግንኙነት ምን ይመስል ነበረ? 2 ልጆች አሉ። የመጀመሪያው ወንዱ፣ ሁለተኛዋ ደግሞ ሴት ናት። 2 ልጆች ናቸው ያሉ። እሺ ከባለቤትሽ ጋር በትዳር ከተጣመራችሁ ምን ያህል ጊዜ ሆነ? ረዥም ዓመት ሆኖታል። ረዥም ዓመት ሆኖታል። እሺ ባለቤትሽን እንግዲህ በህይወት ካጣሽ ልጅሽንም አግኝተናት ነበርና ትንሽ ረዘም ያለ ጊዜ እንደሆነ ነግራኛለች። ከባለቤትሽ የህልፈት በኋላ እና ከባለቤትሽ ህልፈት በፊት የነበረው የቤተሰብ ቆይታ ከልጅ ጋር ያለው ነገር ምን ይመስል ነበር? እሱ ከመሞቱ በፊትማ ጽድት ብለን በጥሩ ሁኔታ ምንም ሳይጎልብን ነበር የምንኖረው። አሁንም እግዚአብሔር ይመስገን ምንም ያሳጣን ነገር የለም። ይሄው እንደምታየው ሙሉ ቤት ውስጥ ነው ትቶልን የሄደው። እግዚአብሔር ይመስገን ምንም አላጣንም። እሱን ብናጣ ምንም አላጣንም። እሺ ከልጅሽ ቃላብ ጋር ያለሽ ግንኙነት ምን ይመስል ነበረ? ኤደንን ሳወራት የነገረችኝ አንዳንድ ነገሮች ነበሩና ምን ይመስል ነበር? እንደው ከአንቺ ልስማ። የእናትና የልጅ ግንኙነት ነው። እሷማም ልጅ ናት፣ ምን ታውቋለች ብለህ ነው። ከእሱ ጋር ያለን ግንኙነትማ በጣም ደስ ይላል። ልጅም ሆኖ አሁንም ትልቅም ሆኖ እንደዚህም በሽተኛም ሆኖ ቢያስቸግርም እንደ ልጅነቱ ነው። አሁን ያው አልተቀየረም። እንደ ልጅነቱ ነው ስትይ ልጅም ሆኖ አሁንም ተመሳሳይ አይነት ነገር ነው ያለው ወይስ የማስቸገር ነገሩ እያደገ ሲመጣ ተለውጧል? ብዙም አይደለም የተቀየረው፣ ግን አለ አይደለ ያው እድሜም እየጨመረም ስለሚመጣ እንደዛ ብዬ ነው እንጂ መልካም ነው የኔ ልጅ። ምንም አይደለም፣ ብዙም አይደለም። ምንም ቢሆን የእናት አንጀት ሲሆን ነገሮች ትንሽ ሊከብዱ ይችላሉ እና እንዴት ነው ከጊዜ ወደ ጊዜ መሰልቸት፣ በጣም ተደጋጋሚ ጊዜ ሲያስቸግር የማይድን ህመም አይነት ነገር ሆኖ ከታየ ደግሞ እንደው እስከ መቼ ነው እንዲህ መሆኑ በስተርጅና የሚባል ነገር አለና ያ ስሜት ተሰምቶሽ ያውቃል? ሌላም ቀንዱ ይከብዳታል አይከብዳትም። ስለዚህ እሱ ምንም አይከብደኝም፣ እንደዛም ብዬም አላውቅም። ስለዚህ በቃላብ ህይወት በጣም ደስተኛ ነሽ ማለት ነው? አዎ። ልጅሽ ኤደንስ ከቃላብ ጋር ያላት ግንኙነት ምን ይመስላል? እግዚአብሔር ይመስገን በጣም ቅርርብ አላቸው። ያው ብዙም እሱ ብዙ ስለማያወራ ነው እንጂ ግንኙነት አላቸው።
እሱ ግን ብዙ አያወራም። ያው በሽተኛው ህመምም ስላለ ብዙ አያወራም። ከኔ ጋር ነው በደንብ የሚግባባው እሱ። ልጅሽ ሄደንም በተመሳሳይ አንቺ ለቃላቢ ያለሽ አይነት ስሜት ነው ያላት ከምታየው ከጨዋታቸው ከተለያዩ ነገር አንስተሽ? አዎ አንድ ናቸው። የአንድ እናት የአንድ አባት ልጆች እኮ ናቸው። ምን ልዩነት አላቸው ብለህ ነው? ይህን የጠየኩሽ ምንድን ነው ያው እሷ ልጅ ስለሆነች የእሱ ታናሽም ነች። ከዛ በተጨማሪ እንደው አንዳንድ ጊዜ በተፈጥሮ ካለመብሰል ጋር የሚመጡ ችግሮች አሉ አይደለ? በወንድም የማፈር ታማሚ ስለሆነ እንደሱ እንኳን አታደርግም የኔ ልጅ። እንደሱ አታደርግም። ጨዋ ናት የኔ ልጅ። በምንም ትታወቃለች። በመንደሩም በሰፈሩም በጓደኞቿም ትታወቃለች። የኔ ልጅ ጨዋ ናት። እንደሱ አታደርግም። የገዛ ወንድሟንማ እንደሱ አታደርግም። በጣም ጨዋ ናት። በጣም ነው ደግሞ የምትወደው። እኔ የሌለው ጊዜም እንደውም ምግብ የምትሰጠው የምትንከባከበውም እሷ ናት። ብዙ ጊዜ ከቤት ውጭ ባለው ባህሪው ተተናኳሽ እንደሆነ ወይ ያመመው ሰዓት ላይ ሰዎችን ጎርቶ እንደሚመጣም ነግራን ነበር እና ያ በሚሆን ጊዜ ትንሽ የመሰላቸት እንዲሁም ደግሞ እሱ ላይ አግሬሲቭ የመሆን ነገር የለሽም አንቺ? እንዴት አድርገህ የገዛ ልጅህን እንዴት አድርገህ እግዚአብሔር የሰጠን አሜን ብለህ ተቀብለህ ነው? እንዴት አድርገህ ነው እሱን እንደሱ የምታደርገው? ልጅ አይደለም? የት አውጥተህ ትጥለዋለህ? አይፍረድብኝ። የአካባቢ ሰውስ ምን አይነት ስሜት ይሰማዋል? የተለየ ስም የሚሰጠው ነገር አለ? አካባቢውንማ ተው። እንደው የአካባቢውን ወሬ ጥላቻ ይሄንን ቤት ሽጬ ብሄድ ደስ ይለኝ ነበር፣ ግን ያው ብቻዬን ሆንኩኝ አልቻልኩም እንጂ ይሄን ቤት ራሱ ሽጬ ብሄድ ደስ ይለኝ ነበር። አካባቢው ያልተወለደ ያልተፈጠረ ነገር እኮ ነው የሚያወራል። ተው የአካባቢውን ነገር። ብዙ ጊዜ ይሄ በሽተኛ ልጅ ሲኖረን ወይ ደግሞ የአእምሮ ስንነት ያለባቸው ሰዎች ሲኖሩን የተለየ አይነት የሚኖር አረዳድ አለ አይደለ? ከእርግማን ጋር ከዛ በተጨማሪ በቃ ከሴቷ ከወንዱ ቤተሰብ ጋር የመጣጣጣ ምናምን እንዳለ አድርገው ሰው ይወስዳል። እና በዚህ ጉዳይ ነበረ የምትታሚው? አንቺስ ምን አይነት ነበረ ምላሽሽ? እኔ ምን እላለሁኝ፣ እግዚአብሔር አንዴ እንኪ ይሄ ልጅሽ ነው ብሎ እስከሰጠኝ ድረስ እንደ ጤነኛዋ ልጅ እሱም አብሮኝ እያደገ ነው፣ አብሮኝ እየኖረ ነው። ምንም ማድረግ አልችልም። የጎረቤቱን ወሬ እንግዲህ አታስቆመው፣ ሰምቶ እንዳልሰማ ሆኖ ማለፍ ነው እንጂ እግዚአብሔር የፈረደብኝ እንጂ እኔማ ከሱ ጋር ጥሩ ነው፣ ምንም አልልም። ልጅም የተባረከ ነው። ማህበራዊ ኑሮ ላይ ያለሽ ነገር ምን ይመስላል? እድር፣ እቁብ የመሳሰሉት? ሁሉም ላይ መልካም ነኝ። ሁሉም ላይ ይሳተፋለሁ። ምንም የሚቀርብኝ የለም። እንደውም አንዳንዴም እሷን ከትምህርት ቤት እያስቀረው እሱ እንድጠብቅ አደርጋለሁ። ምክንያቱም ጥሎ እንዳይወጣ እንዳይጠፋብኝ፣ እንዳልንከራተት ፍለጋ እንዳልሄድ ብዬ እሱን እንደሱ እያደረኩ ይኸው እየኖርኩ ነው። ይህንን የጠየኩሽ ምክንያት ምንድን ነው? የአካባቢ ሰው ላይ አፋቸው ከባድ ነው፣ ያልተፈጠረ ነገር ያወራሉ ስላልሽ አንዳንድ ጊዜ ታማሚ ልጅ ስንይዝ ከእንደዚህ አይነት ማህበረሰብ የመገለል ራሳችንን የመቆጠብ ባህሪ አለና እንደው እንደዚህ አይነት ባህሪ ካለሽ ብዬ ነው። አይ ምን ታደርገዋለህ? አንዴ ሰምተህ እንዳልሰማ ሆነ ታልፈዋለህ። ምንም ማድረግ አይቻልም። ስለዚህ የአካባቢ ሰው ጋር ያለሽ ነገር ጥሩ ግንኙነት ነው ያለሽ። ቃላብም ደግሞ እሱ በአካባቢ ሰው ዘንድ ያለው አመለካከት ምንድን ነው? ሰው ምን ያህል ይወደዋል? ውይ በጣም ነበር የሚወዱት። አሁን ግን ብዙም አይወጣም፣ ተለቅም ስላለ ጎርመስም ስላለ ብዙ የመውጣቱ ይፈራል። ወደ ቤት ነው የሚያዘወትረው ከኔ ጋር ነው። እሱ ይፈራል ነው ወይስ አደጋ ስለሚያደርስ ቤት ውስጥ? አደጋ ስለሚያደርስ ሳይሆን እሱ ፈራ ይላል እና ወደ ቤት ነው በብዛት እንጂ የእንትኑ ፍራቻ አይደለም። አሁን ጎርመስ ብሏል። ትምህርትም ብዙም ስለማይሄድ ስለማይማር እንደዚህ አይነት ሰዎች ብዙም ትምህርት ቤት አቅራቢያ ስለሌለ ለዛ ነው እንጂ ኧረ ችግር የለበትም የኔ ልጅ። እንዴት ነው በፊት ላይ አካባቢ ሰው የሚወደው አይነት ሰው ከሆነ ከአይናቸው ሰወር ሲል ሲጠፋ የት ሄደ ምን ሆነ ብለው አይጠይቁሽም? ስታው እስኪ ለእኔማ እንደሱ ብለው ቢጠይቁኝ ደስታዬ ነበር። ግን እዛው ነው የሚንሾካሾኩት፣ እዛው ነው የሚያወሩት እንጂ ለእኔ መጥቶ ምን ጎደለሽ ምን እናድርግልሽ ቢሉኝማ ደስታዬ ነበር። ቤቴ ክፍት ነው። ይሄው እንደምታዩ ቤቴ ጠባብ አይደለም። ማንንም ማስተናገድ ይችላል። ግን እንደዛ አያደርጉ። ያው ጎረቤት እዛው ነው። እስኪ አሁንስ በእኛ ሀገር እንግዲህ የአእምሮ ህመም ያለባቸውን ሰዎች የምናስተምርበት ትምህርት ቤት በጣም እጥረት አለ። ቢኖርም ደግሞ እንደዚህ አይነት ትምህርት ቤቶች ፋይናንሻሊ በጣም ስቴብል መሆንን ይጠይቃል። ጥሩ የገንዘብ አቅም ከሌለን እነዛን ልጆቻችንን ማስተማር አንችልም እና ያም አይሆን ከሆነ ደግሞ በአብዛኛው አካባቢ የተለመደው በአቅራቢያችን የምናገኘው ትምህርት ቤት ላይ ልጆቻችንን እናስገባለን። እና ለምን ቃላብን መላክ አልፈለግሽም? ከሰው አፍ ለመጠበቅ ብለሽ ነው? ከሰው አፍ ለመጠበቅም ብቻም ሳይሆን ይፈራል። በቃ ብዙም ከኔ ጋር ነው በቃ ትስስር ያለው ከኔ ጋር ስለሆነ አሁን ወጣ አድርጌ እንትን ብለው ሌላ እንትን ውስጥ ይገባብኛል፣ ይጠፋብኛል።
እንትን ይላል ብዬ በቃ ለዛ ነው እንጂ ስሙን አጽፌ አንገቱ ላይ አድርጌ ልብሱ ላይ ሰፍቼ እንደዛ ሞክሬ ነበር፣ ግን አሁን አልሆነም። ለዛ ነው ከዛም ለመጠበቅ ስል አሁን ደግሞ መኪና እንደምታየው ግርግር ነው፣ መኪና ይበላብኛል በሚል ፍራቻ ነው እንጂ ማስገባቱን ጠልቼው አይደለም። ያው ያለ እድሜው ቁጭ ያለው እስካሁን ባወራነው ወሬ የተረዳሁት መሰረት ለቃላብ በጣም የተለየ ፍቅር የተለየ ቦታ እንዳለሽ ነው እያሳየሽኝ ያለው። ያኛውን ያ ሀሳቤ ልክ ነው? አዎ ልጅ አይደል እንዴ አንተ ምን ሆነ ነው እንዴ የገዛ ልጅህን እንደዛ ታደርጋለህ? ልጅ እኮ ነው። እሺ አሁን መረጃ ሰጪ ወደ ሰጠኝ፣ ከዛ በተጨማሪ ደግሞ እኔ ራሴ ተከታትዬ ወደ አጣራሁት ነገር እገባለሁ ማለት ነው። እስካሁን ስጠይቅሽ እንደነበረው ለምጠይቅሽ ጥያቄ ተረጋግተሽ መልስ እንድትሰጪ ነው የምፈልገውና መረጃ ሰጪ የሰጠኝ ቃላብ በጣም የሚበደል ሰው እንደሆነ መጀመሪያ ተረጋጊ መሰረት። ከዛ በተጨማሪ ደግሞ ብዙ ጊዜ በተደጋጋሚ ውጭ ላይ እንደምጥሉት ማታ ማታ በሰንሰለት እንደሚታሰር ዝናብ ላይ ጭምር በውድቅት ሌሊት በሰንሰለት ታስሮ እንደምታስቀምጡት መረጃ ሰጪ ያሳውቆኛል። እኔም ደግሞ ባደረግኩት ማጣራት ቃላብ በተደጋጋሚ ጊዜ በፀሐይ ሲሄድ ሲንከራተት ሰንሰለት ተደርጎለት ጭምር አይቻለሁ። እኔ እንደዚህ አድርጌ አላውቅም። ይሄ ጎረቤት ወሬ ነው። አሁን መስመር አለፍክ የኔ ጌታ። ቤቱን ለቀህ ትወጣልኛለህ። እስካሁን በሰላም እያወራን ነው አይደለ? እኔ ተናገርኩ ነገርኩ እኮ ትክክለኛውን እኮ እየነገርኩ ያለሁት። ተረጋግተን እያወራን ነው። ስለዚህ በተረጋጋ መንፈስ ነገሮችን ለማውራት እኔ ልጄን እንደሱ አድርጌ አላውቅማ። እንደሱ አድርጌ አላውቅም። ጎረቤት ባወራልህ ወሬ ከሆነ የምትመራው ሂድና ጎረቤቶቹን ጠይቅ። እኔ ግን እንደሱ አድርጌ አላውቅም። ልጄን ከልጄ ከሁለቱም ታላቅና ታናሽን ነጣጥዬ አላውቅም። ለምን ሲባል ነው እሱንስ ዝናብ ማስመታው? ለምን ልጄ እኮ ነው። እሺ ጎረቤት አንቺ ላይ ይሄንን ነገር ለምን ላወራ? ምቀኞች ናቸው። ቤቴ እንዲፈርስ ይፈልጋሉ። ልጆቼ እንዲበተኑ ልክ እንደ ባሌ ወጥተው እንዲቀሩላቸው ነው የሚፈልጉት። ምክንያቱም የኔ መኖር የኔ መደሰት ስለማይፈልጉና እሺ ቃላብ ያንቺ ዘር ወይ ያንቺ ልጅ አይደለም አይደለ? ልጄ ነው አልኩ እኮ። ማን ነው እሷ ልጅ አይደለም ያለክ? የእንጀራ እናቱ እንደሆንሽ የተሰጠኝ ማስረጃ ላይ ያመለክታል። አይደለም ልጄ ነው። እርግጠኛ ነሽ? አዎ ልጄ ነው። በጣም ጥሩ። እሺ አሁን የጎረቤት ወሬ ነው ሰምተህ ተጠረቃቅመህ መሰረት የጎረቤት ወሬ እየሰማው ብቻ አይደለም ቃላብ ላይ የተለየ ጉዳት እንደምታደርሱ ጎረቤት ለእኔ የሰጠኝ ነገር ነበረ። የጎረቤትን ወሬ ብቻ ደግሞ አይደለም ወደ አንቺ ይዤ የመጣሁት። እኔ ራሴ ፈልጌ ቃላብን ተደጋጋሚ ጊዜ ከአንድም 4-5 ቀን በማታ ጭምር እየመጣው ጠቋሜ በማታ መታየው ብሎኝ ስለነበር የዝናቡን ቀን ያልኩሽ ራሴ መጥቼ በአይኔ በበረቶ ያየሁበት ቀን ነው። እሱን ጊዜ እኮ ልብስ ልቀይር ልብስ ልውሰድ ሲለኝ ሂድና አምጣ አልኩትኝ። ዝናብ ስለሆነ ደስ ስላለው ሄዱ ተጫወተ እንጂ በኩለ ሌሊት መሬት ላይ ቁጭ ብሎ አዎ ወደ ሌሊት እየተጠጋ ነበር ሰዓቱ። እንደዛ ነው የሚጫወተው የኔ ልጅ እንደዛ ነው የሚጫወተው። እኔ አውጥቼ አልጣልኩት። 4 ሰዓት ላይ ሰንሰለት አርጋችሁለት መሬት ላይ ቁጭ ብሎ ልብስ ተልኮ እንዳይወጣ ከግቢ ወጥቶ እንዳይሄድብኝ ብዬ ነው ሰንሰለት ማስረበት። ከዛ በተጨማሪ ደግሞ በተለያየ የሰው ልጅ በመደበኛ መመገቢያ ሰዓቱ ላይ እንኳን ቃላብ አውላላ ፀሐይ ላይ ሆኖ ሲዞር ነው የምናየው። ምን ላድርግ አንዳንዴ እዚህ ስራ ሲይዝ ሳላይ ውጥት ብሎ ስለሚሄድ ነው እንጂ እኔ ሂድ ብዬ ወይም አባርሬ አይደለም። ተው እንጂ አንተ የጎረቤት ወሬ እየሰማክ እንደሱ አታድርግ። የጎረቤት ወሬ አይደለም ይኸውልሽ መሰረት፣ እያንዳንዱን ነገር እኮ ነው እየነገርኩሽ ነው። ቅድም ስናወራ ምን ብለሽኛል? ቃላብ ከአንቺ ጋር የሚለያይ ሰው እንዳልሆነ ከአንቺ ቢለይ እንኳን ልጅሽ የሌለችበት ትተሽው እንደማትሄጂ ነግረሽኛል። አሁን ደግሞ ድንገት ውጥት ስለሚልብኝ ስለሚጫወት እያልሽ የተጋጨ ነገር እየነገርሽ ነው። አይ የተጋጨ እኮ አይደለም ይሄ ልብስ ሳጥብ እንጀራ ስጋግር ወይ ደግሞ ወጥ እየሰራሁኝ በአጋጣሚ እዚሁ ሆነለዋለሁኝ በሩን ከፍቶ ስለሚወጣ ነው እንጂ የኔ ልጅ ከኔ ተለጥሎ እኔ ያየሁባቸው ቀናቶች ላይ ግን ቃላብ የመጀመሪያ ቀን ላይ አውላላ ፀሐይ ላይ ከ4-5 ሰዓት በላይ ነበረ ስከታተለው የነበረው። በፀሐይ ሲዞር ሲንቀሳቀስ ብቻውን ሲያወራ በጣም ለጤነኛ ሰው እንኳን የማይመከር ፀሐይ ላይ ነው የነበረው። ከዛ በተጨማሪ ደግሞ 4 ሰዓት ከምናምን ካለፈ በኋላ ሰንሰለት ተደርጎለት በዝናብ ውጪ ላይ ተቀምጦ አጭር ቁምጣ አድርጎ ስስ ቲሸርት አድርጎ ነው የነበረው። ያ ማለት እንግዲህ እንዳልሽው ዝናብ ስለሆነ የኔ ልጅ መጫወት ስለሚፈልግ ነው አይደለም። የትኛውም ወላጅ የፈለገ የልጇን መብት ብትሰጥ በዛ ሰዓት ላይ በዛ ዝናብ ሰንሰለት አድርጋ ልታጫውት አትችልም። በአንቺ ልክ ፍቅር አለኝ የምትል እናት ከሆነች ደግሞ ያንን ነገር ፈጽሞ አትፈቅድም። አይ እኔ ነገርኩ እንግዲህ አሁን ቤቱን ለቀውጣልኝ አልጨረስኩም መሰረት። ይኸውልሽ
አሁን እያንዳንዱን ነገር ቅድም ባወራነው መንገድ እንድናወራ ነው ፈልገው 5 ደቂቃ አይደለም ሰሚኛለሽ 5 ደቂቃ ሳይሆን የሚያስፈልገኝን እያንዳንዱን ነገር እናወራለን የተባባለው ስለዚህ ያም አይሆን ከሆነ ወደ እኔ ማቆያ ሄደን እንድናወራ እንገደዳለን ስለዚህ ቤቴ ውስጥ ሰተት ብለው ገብተ ያስፈራራኸኝም እኮ ነው መድኃኒት ይወስዳል ቃላም የሚወስደው መድኃኒት ደግሞ በተከታታይና አግባብ በሆነ መንገድ የሚሰጠው ከሆነ የያዘው በሽታ የሚድን እንደሆነ የአካባቢ ሰው ነግሮኛል እኔም ደግሞ ባረኩት ማጣራት ልጅሽ ኤደን ጭምር ስታወራ ከአመት በኋላ ነው ዳኪም ቤት የወሰደው ነገር ግን ጥሩ መሻሻል አለው ብላ ነግራን ነበር ስለዚህ ቃላብ የሚወስደው መድኃኒት በአግባቡ ከሰጣችሁት ቃላብ ድኖ ወደ ቀደመ ጤናው እንደሚመለስ የተወሰነ ፍንጭ አለ ማለት ነው እሷ የኔ ልጅ የታውቋለች ብለ ነው እኔ ነኝ የምወስደው እኔ ነኝ የማመጣው እኔ ነኝ እንትን እምለው ምንከባከበው መድኃኒቱን ምንም የማማረገው ልጄ እኮ ትምህርት ቤት የምትውለው ልጄን እዚህ ውስጥ አትክተታል ተው እንጂ ይሄማ ነውር ነው እንዴ ልክ ነው መድኃኒቱ ይወስዳል መድኃኒቱንም የምሰጠው እኔ ነኝ ነገርኩ እኮ እሺ ስለዚህ የቃላብ መድኃኒት አንቺ ከሆነሽ የምትከታተይለት አንቺ ጋር ከሆነ የሚገኘው ልታሳየኝና አንብቤም ያለው ህመም ምንድነው የሚለው መረዳት ትችላለሁ ከዛ በተጨማሪ ግን ቃላብን አግኝተን ሚኖረን ቆይታ ሚኖር ከሆነ ያለበት ህመም ምን እንደሚሆን እያንዳንዱ ነገር እናጣራለን ግን አሁን ላይ የምትሰጡት መድኃኒት አሁን ላይ ለቃላብ እየተከታተልሽ የምትሰጪው መድኃኒት ምን እንደሆነ ፍቃደኛ ከሆንሽ እንድታሳይኝ ወይ አሁን አላሳየም አሁን ራቅ ያለ ቦታ ነው ያስቀመጥኩት እሱም ተኝቷል አትረብሽብኝ ስለዚህ ራቅ ያለ ሰዓት የሚባል ቦታ አይደለም መድኃኒት ምክንያቱም በሰዓት ነው በሰዓት ጠዋት ስለስጡት ጠዋትና ማታ ስለሆነ አሁን እሱ አንስቶ እንዳይጠቀምበት ስል አራቅ አድርጌ ነው ማስቀመጠው የትኛውም ቤት ላይ መድኃኒት ርቆ የሚቀመጥ ነገር አይደለ ይሄ ልጅ ጠዋት ማታ ምሳ ሰዓት ላይ መድኃኒቱን ይወስዳል ያ ሆነ ማለት ደግሞ መድኃኒቱን በምንም አይነት ሳይንስ አርቀሽ ልታስቀምጪው አትችይም ይኸውልህ አሁን እሱ ላይ ነው የተሳሳትከው ጠዋትና ማታ ነው የሚወስደው ምሳሌ የሚወስደው መድኃኒት የለም ስለዚህ እኔ ነኝ የምሰጠው አንዳንድ ነው የምሰጠው ከዛ ላይ ብድግ አድርጎ ስለሚጣፍጥ መድኃኒቱ ብድግ አድርጌ ልውሰድ ስለሚል ለዛ ነው እኔ ልክ ሰዓቱ ሲደርስ አምጥቼ የምሰጠው ለነገሩ ይሄን ሁሉ ወሬ ኬት አምጥተህ ነው የሰማኸው ስለዚህ መድኃኒቱን በሚያስፈልግ ሰዓት አንቺ የምትሰጪው ከሆነ በቀላሉ የት እንደሆነ ልታገኙ ትችያለሽ እና ልታሳይኝ ትችያለሽ አሁን አላሳይህም አልኩህ እኮ ተናገርኩኝ አሁን ውጣልኝ ሰሚኛለሽ መሰረት መጀመሪያ ተረጋጊ ይኸውልሽ ቀደም ተረጋግተን እያወራን አይደለ አሁን ተረጋጊ አልችልም በመጀመሪያ ወደዚህ ቦታ ላይ ጠቋሚ ሲያመጣኝ ቃላብ በጣም የተበደለ ሰው እንደሆነ ከብዙ ኬዞች መሃል ለይቼ የሚያስኩት ምንድነው ቃላብ ላይ ያለው ነገር የሚለውን ለማጣራት ነው ከኔ ይበልጥ ጎረቤት ነው እንደሚያውቀው ከዛ በተጨማሪ ግን የራሴን ማጣራት አድርጌያለሁ ቀደም ነግሬሻለሁ ከአንድም 4 ቀን ቃላብን ተከታትየው ነበረ ባደረኩት ማጣራት ደግሞ ትክክለኛ ተበዳይ እንደሆነ ደርሼበታለሁ ከዛ ውጪ የቃላብ ትክክለኛ እናቱ አንቺ እንዳልሆንሽም ጭምር ደርሼበታለሁ ነገርኩ እኮ እኔ ነኝ እናቱ እኔ ነኝ የወለድኩት እናቱ አልኩ እኮ እንዴ የማንንም ወሬ ሰምተህ ነው እኮ የመጣኸው አሁን እኮ ምንም ነገር እኔን እየተረዳኸኝ አይደለም ምን ሆነ ነው እንዴ አሁን ውጣ አሁን በቃ ጨርሰናል 5 ደቂቃ ነው ያልከኝ ከ5 ደቂቃ በላይ አውርተናል እኔ ለአንተ አዝኜ ነው 5 ደቂቃ የጨመርኩልህ ስለዚህ እባክህ ውጣ እኔና አንቺ ተግባብተን ነገሮችን በቀላል መንገድ መፍታት የምንችለው መድኃኒቱን ከየት ቦታ እንደሆነ ያደረግሽው አላውቅም በቀላሉ ግን ልታገኝ የምትችይው ሰው አንቺ ነሽ ምክንያቱም ጠዋት ምሳ ሰዓት ማታ ጠብቀሽ ለዚህ ልጅ የምትሰጪው አንቺ ስለሆንሽ መድኃኒቱን ታሳየኛለሽ ከዛ በኋላ አንዳንድ ነገሮችን አውርተን በቀላሉ ልወጣልሽ እችላለሁ እኔ እኮ ነገርኩህ ጠዋትና ማታ ነው እንጂ ምሳ ላይ አይሰጥም አሁን የሰው ወሬ ሰምተህ ስለመጣህ ነው ይሄ ሁሉ ነገር የሚሆነው መድኃኒቱንም ደግሞ እኔ አላሳይም ላንተ አሁን ቤቱን ለቀውጣልኝ መሰረት ሰሚኛለሽ መጀመሪያ ተረጋጊ ይኸውልሽ አሁን ነገሮች እየከረሩ መጥተዋል ቅድም ስታወራ የነበረበት መንገድና አሁን በጣም የሚጋጭና የተለየ አማርኛ ነው እያወራሻለሽው ስለዚህ መድኃኒቱን ማታሳየኝ ከሆነ ከዛ በተጨማሪ ተኝቷል ያልሽው ቃላብ የእውነት ተኝቷል ወይ ትክክለኛ እንክብካቤ ታረጊለታለሽ ወይ አይቼ መረዳት አይከብደኝም ከኛ ከካሜራ ጀርባ ደግሞ ከህግ ባለሙያዎች ውጪ የአእምሮ ህክምና ባለሙያዎች አብረውን ስለሚጓዙ በብዙ ጊዜ ላይ እነሱም ያዩታል ያለበትን ሁኔታ ያስረዱናል ማለት ነው ስለዚህ ቃላብን አውጪልኝ ቃላብን አይዋለሁ ከዛ በተጨማሪ ደግሞ መድኃኒቱን ወደ ሲሆን በግድሽ ታሳየኛለሽ ቃላብ አሁን ተኝቷል በራሱ ሰዓት እስካልተነሳ ድረስ አጉል ሰዓት ከተቀሰቀሰ ይበልጥ ያመዋል ስለዚህ አይቻልም ለሱ ሙሉ ኃላፊነቱን ወስዳለሁ አንደኛ እናቱ እንዳልሆንሽ ደርሼበታለሁ ያለኝ ማስረጃ ከበቂ በላይ እርግጠኝነት የተሞላበት ነው ቃላብን አሳየኝ መድኃኒቱን አምጪ ከዛ በኋላ ነገሮች ላይ በደንብ ተግባብተን ማውራት እንችላለን ተግባባን እኔ መድኃኒቱን አላሳየህ
ምንድነው ያስፈራሽ? መድኃኒቱን ማሳየት የፈራሽ ለምን? ጊዜው አይደለም። አሁን በኋላ ሳወጣ ለማውጣት ጊዜው አይደለም። እኔ እኮ ልውጡ አይደለም አይደል? መድኃኒቱን አይሆንም አልኩ እኮ አይሆንም። አልሰጥም። የልጅ መድኃኒት አላሳይም። አንብቤ ልረዳው ልወስደው አይደለም ልውጡ አይደለም መድኃኒቱ። አዎ ገባኝ፣ ግን አላሳይም እኔ ልጄን። ምክንያቱም የዛን እኔ ከመድኃኒቱ ይዤ ስመጣ ካርቶኑን ጥዬ በሌላ ዕቃ ነው ይዤ የምመጣው። ምክንያቱም እንዳይወርቅብኝ እንዳይጠፋብኝ በሚል እንደሱ አድርጌ ነው የማመጣው። ስለዚህ ምንም ነገር ስለሌለው አላሳየህም የኔ ጌታ። አሁን ቤቱ ለቀውጣል። እንደዚህ ብለሽ ከሆነ የምታስቢው የቃላብ የመድኃኒት ሰዓት ይደርሳል። ቃላብ ሲነሳ አየዋለሁ። ከዛ በተጨማሪ ደግሞ መድኃኒቱን ለቃላብ ስትሰጪው ምን ይመስላል የሚለውን ደግሞ አያይዣለሁ ማለት ነው። ስለዚህ እስከዛ ጥሩ ወሬ ማውራት እንችላለን። አልችልም እኔ አሁን የምሄድበትም ለቅሶም አለ። አሁን ልጅቷ ስትመጣ ለቅሶም ስለምወጣ እባክህን ልቀቅ። ይኸውልሽ መሰረት ትሰሚኛለሽ? ቅድም ተረጋግተሽ እያንዳንዱን ነገር እየዋሸሽ ስትነግሪኝ ነበረ። የእኔን ነገር ደግሞ ነገርሻለሁ። ስለዚህ ተግባብተን አንቺ ጋር ያለው ነገር ሙሉ ለሙሉ እውነት ነው፣ የሰማሁት መረጃ እንዲሁም ደግሞ ያየሁት ነገር ውሸት ነው ብዬ እንዳምን መድኃኒቱን ታሳይኛለች። ከዛ በተጨማሪ ደግሞ ቃላብ እዚህ ቤት ውስጥ እንዳለ ነገርሽኛል። ቃላብንም ታሳይኛለች። ተኝቷል አልኩ እኮ እኔ እናንተ አሁን ስንጨቃጨቅ ልጄን እንዳትቀሰቅስብኝ። ተኝቷል። መቸኩል ሰው አይደለሁም። ቃላብ እስኪነሳ ጠብቃለሁ። መድኃኒቱን ስትሰጩ ምን አይነት መድኃኒት እንደሆነ እኔ ነግሬሃለሁ። መድኃኒቱን አላሳየህም ብያለሁ። ስትሰጭ ድምፅ ነው የሰማሁት። መሰረት ድምፅ ነው የሰማሁት። አየህ ቀሰቀስከው እንደዚህ ስጮ ቃላብ ነው አይደለ እንዴ? በጣም ጥሩ። ስለዚህ ተመልካቾቻችን የቃላብን ድምፅ ሰምቻለሁ። ትሰሚኛለሽ መሰረት? ገብቼ ቃላብ እንዳለ ምን አይነት መድኃኒት እንደሚሰጠው ማወቅ ምን አይነት ሁኔታ ላይ እንዳለ ተመልካቾቻችን የቃላብን ድምፅ ሰምቻለሁ መሰለኝ። ትሰሚኛለሽ? ልቀቂ መሰረት። ይኸውልሽ አይሆንም ብያለሁ። ትሰሚኛለሽ? አይሆንም እንዴ ቃላብ አይሆንም አንተ ቃላብ ልቀቂ መሰረት፣ እባክሽ ልቀቂኝ። ቃላብ ሰንሰለት ነው። ካሜራማን ና ካሜራማን ሰንሰለቱን ቅረጽልኝ። ና ሰንሰለቱን ቅረጽልኝ። ና ካሜራማን ና ቃላብ ና አንተ አይደለ ካሜራማን። ከካሜራ ጀርባ ያላችሁ ሰዎች ጉድ ነው እያየሁት ያለሁት። ምንድን ነው ያደረጉት? ልጁን ጨለማ ነው ቤቱ። ምንድን ነው ያደረጉት? ምንድን ነው ያደረጋችሁት? መሰረት ምንድን ነው ያደረጋችሁት? ትሰሚያለሽ? ምንድን ነው ያደረጋችሁት? ልጁ